በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ የእግዚአብሔር ቁጣ በላያችሁ ላይ ነበረ። ምህረት ጸጋን አይቀድምም። ጸጋ ምህረት ስለተቀበልን ያገኘነው ነው። ጸጋ የእናንተን ነበር አሁን ያላችሁበትን ህይወት የቀየረ በበፊትና በበኋላው ታሪካችሁ ላይ መካከል የገባ አንድ ክስተት አለ። ስለ ጸጋ ለማወቅ ከፈለጋችሁ ስለ ምህረት ማወቅ ግዴታችሁ። የክርስቶስ ኢየሱስ በምድር ላይ ያከናወነው የሞተው የተነሳው እነዚህን ሁለት ነገሮች ሊሰጠን ነው። መልካም ስራ የክርስቲያን ፍጥረቱ ነው፣ የተፈጠርንበት ባህሪ ነው። አለመሆን አንችልም። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ህይወትን ሰጠን። እግዚአብሔር ይባረክ። ዛሬ ከኔ ጋራ የምንካፈለው ለጉባኤው ኤፌሶን ምዕራፍ 2 ላይ ከቁጥር 1 ጀምሮ እስከ 10 ያለውን ነው ማካፈላችሁ። በጣም ማስቸግራችሁ አንድ ነገር ብቻ ነው። እሱም ለአንድ ጊዜ እስካነበው ድረስ ነው ማስቸግራችሁ። በእኛ ዘመን ላይ አሁን የተለመደ ነገር አለ። አጠገባችሁ ላለው በለው የሚባል ነገር እና አጠገባችሁ ላለው ሰው እኔ አደራ እንዳትሉት፣ እኔ ግን የምጠይቃችሁ ለራሳችሁ በሉት። እሺ አክብራችሁት አንቱ ብላችሁ ራሳችሁንም ቢሆን እሳቸው እያላችሁ ወደ ራሳችሁ እያመለከታችሁ አንድ ነገር ግን ትሉልኛላችሁ። እሱም ብቻ ነው ማስቸግራችሁ። እና ብዙዎች ወደ ሌላው ሰው እየጠቆሙ ለሌላ ሰው መስማት ስለጀመሩ የእግዚአብሔርን ቃል መኖር በምድራችን ላይ በጣም እየተወደደ መጥቷልና እንደዚህ ይላል፣ በበደላችሁና በኃጢአታችሁ ሙታን ነበራችሁ። እስቲቺን ነበራችሁ የሚለውን ቃል ነው እንድትሉ የምፈልገው። ነበርኩ በሉ እስቲ። በበደሌና በሉ በኃጢአቴ ሙታን ነበርኩ። አሁን ነበር በፊት የሚል ቃል ብቻ ትሉልኛላችሁ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት በሉ እስቲ እመላለስ ነበር። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት በሉ እስቲ አሁንም እንኖር ነበር። እስቲ ድገሟት። እስቲ እኖር ነበር በሉ። እኖር ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እና ሁላችሁም ከኔ ጋር እንደዚህ በሉ፣ እንደ ሌሎቹ በሉ። ከፍጥረታችን የቁጣ ልጅ ነበርኩ በሉ። እስከ 10 ነው ማነብላችሁ። ነገር ግን አንድ ነገር ላስታውሳችሁ ፈልጋለሁ። አሁን ነበር በፊት የሚለውን ቃል ስትመለከቱት በዚህ ዘመን ላይ ሁላችንም የምናያቸው ብዙ በፊትና አሁን የሚባል ወይም ቢፎር ኤንድ አፍተር የሚባል ነገር አለ አይደለ? እኔ ቤት ብትገቡ ፊት ለፊት ላይ ስትገቡ ፎቶ ተለጥፏል። የኔና የባለቤቴ ፎቶ ነው ያለውና የኔና የባለቤቴን ፎቶ ስታዩት በእርግጠኝነት የምትጠይቁት እነዚህ ማን ናቸው ብላችሁ ነው እንጂ እኔ እንደሆንኩ ትጠራጠራላችሁ። ባለቤቴንም በጣም ለምን ተቀይረናል። እና ስንጋባ የነበረው የሰርግ ፎቶአችን ነው ፊት ለፊት ያለው። እኔንም ባለቤቴንም የመጣ ሰው ሁሉ ማን ናቸው ይሉናል። እንግዲህ ሳሎን ላይ በትልቁ ተለጥፎ እነዚህ ማን ናቸው ይሉናል። እና እኔ ነኝ እላቸዋለሁ፣ ሚስቴ ናት እላቸዋለሁ። ለምን ተለውጧል። የበፊትና ያሁን መልካችን ተቀይሯል። አሁን ደግሞ እንደምታውቁት ብሬስ የሚባል የሚታሰር ነገር አለ፣ ጥርስን የሚያስተካክል። እኔ በቤተሰቤ ነው ምሳሌ የምሰጣችሁ። ልጄ ታስራለች እና ጥርሷ ዘርዘር ያለ ነበረ። አሁን ደግሞ ከብሬሱ በኋላ ተስተካክሏል። አንዳንዶች ደግሞ የሚያደርጉት ነገር አለ፣ ዳይት ይጀምራሉ፣ የምግብ ስርዓት ይጀምራሉ። ያላቸውን ቦርጭ ለማስተካከል የመጣባቸውን በሽታ ለመቋቋም እንዲያስችላቸው የምግብ ስርዓት ይጀምሩና በመጀመሪያ የነበራቸውን የጤንነት ሁኔታ የክብደት ሁኔታ ይለካሉ። ከዛ በኋላ ዳይት ከጀመሩ በኋላ የምግብ ስርዓታቸውን ካስተካከሉ በኋላ ደግሞ ይሄዱና ይመረመራሉ። ስኳር ቀንሷል፣ ደም ግፊት ጥሩ ሆኗል፣ ክብደት እንደዚህ ሆኗል ይባላሉ። ምን ጀምረው? ዳይት ጀምረው ማለት ነው።
አንዳንዱ ስፖርት ከመጀመሩ በፊት ጡንቻውን ፓኩን ምናምን ይነሳና ፎቶ ከዛ በኋላ ደግሞ ከተወሰነ ጊዜ በኋላ ቢፎር እንደዚህ ነበርኩ አፍተር ይሄው እንደዚህ ሆንኩ ይላል። ምን ገባ? ስፖርት የሚባል ነገር በመካከል ገባ። ስለዚህ የበፊቱና ያሁኑ ላይ ልዩነት የሚፈጥሩ በመካከል የሚገቡ ነገሮች እነሱ ነገሮችን ይለያሉ። በፊትና አሁን ያስብላሉ። አሁን የኢትዮጵያ ህዳሴ ግድብ የበፊት ኢትዮጵያና የአሁን ኢትዮጵያ የሚል ልዩነት ያመጣል ተብሎ እንደ ጌም ቼንጀር ነው ተብሎ ይታሰባል። እግዚአብሔር ያርግልን። ጳውሎስ ለነዚህ ለኤፌሶን ሰዎች የሚነግራቸው ነገር ይሄንን ነው። በፊት ማን እንደነበራችሁ የነበራችሁትን መልክ ረስታችሁት ከሆነ እስቲ ላሳያችሁ ይልና መልካቸውን ያመጣላችኋል። እና ምን ይላችኋል? በበደላችሁና በኃጢአታችሁ ሙታን ነበራችሁ። ና ሲነግራቸው ይሄ በደል ኃጢአት የሚባለው ነገር ያደረጋችሁ ሙታን የሚለውን ቃል ሬሳ የሚል ቃል ነው ያለው። ና ትርጉሙ ሬሳ ማለት የምትንቀሳቀሱ ሬሳዎች ነበራችሁ። ና ማንነታችሁን መነሻችሁን የበፊት ታሪካችሁን እንዳትረሱት። እናንተ እኮ ሬሳ ተንቀሳቃሽ ነበራችሁ። ደግሞ በዓለም እንዳለው ስርዓት ትኖሩ ነበረ። የህይወታችሁ ስታይል ጋብቻን የምትመሩበት፣ ልጆች የምታሳድጉበት፣ ንግድ የምትነግዱበት፣ የተለያየ ነገር የምታከናውኑበት ዓለም የሰጠቻችሁ ስርዓት አለ። በዛ ስርዓት ነበረ የምትኖሩት። ኮርስ አለ፣ የዓለም ኮርስ የሚባል ዓለም የቀረጸችው ስታንዳርድ አለ። እና ይሄ ንጽረተ ዓለማችሁ ወይም አመለካከታችሁ የዓለም አይነት ነበረ። ጥሩ ሰው የሚባል ዓለም የሰጠቻችሁ አለ። እሱን ለመሆን ነበረ የምትጥሩት። ደግሞ ይህም ብቻ አይደለም፣ በአየር ላይ ስልጣን እንዳለው አለቃ ፈቃድ፣ አሁን በማያምኑ ልጆች ላይ እንደሚሰራው አለቃ ፈቃድ ትመላለሱ ነበረ። የህይወታችሁ ምልልስ አለቃ ነበራችሁ ከላያችሁ ላይ። ስለዚህ በዛ አለቃ ፈቃድ ነበር የምትመላለሱት። እናንተ በጣም አስፈሪዎች ነበራችሁ። ይህም ብቻ አይደለም፣ በጣም የሚከብደው ደግሞ የስጋችሁን ምኞት ነው የምትፈጽሙት እንጂ የእግዚአብሔርን ምኞት፣ የእግዚአብሔርን ፈቃድ፣ የእግዚአብሔርን ሐሳብ አትፈጽሙም ነበረ። ስጋችሁ ለስት የሚባለው የስጋዊ መሻታችሁ ብርቱ ስለሆነ ማድረግ የማትፈልጉትን ያስደርጋችኋል። ማድረግ የምትወዱትን ደግሞ እንዳታደርጉ ይከለክላችኋል። ስለዚህ እናንተ የስጋችሁን ምኞት የምትፈጽሙ ነበራችሁ። እስቲ ነበራችሁ በል እና ቁጥር 3 ላይ ሲጨርስ እንደዚህ አለ፣ ከፍጥረታችሁ የቁጣ ልጆች ነበራችሁ። ከምንም በላይ ደግሞ የሚያስፈራው የእግዚአብሔር ቁጣ በላያችሁ ላይ ነበረ። የሚከብደው እግዚአብሔር ፊቱን ያጠቆረባችሁ ሰዎች ነበራችሁ። ፊቱን ያዞረባችሁ ሰዎች ነበራችሁ። በጣም የሚገርም ነገር ከዛ በኋላ ይናገራል። እንደ ቅድም እንደነገርኳችሁ እንደ ብሬሱ፣ እንደ ስፖርቱ፣ እንደ ዳይቱ፣ እንደ ተለያዩ ነገሮች በመካከል ገብተው ልዩነትን እንደፈጠሩት የእናንተን ነበር አሁን ያላችሁበትን ህይወት የቀየረ በነበርና በአሁን መካከል የገባ በበፊትና በበኋላው ታሪካችሁ ላይ መካከል የገባ አንድ ክስተት አለ፣ በፊትና አሁንን ያመጣ። እርሱም ይላል ቁጥር 4 ላይ ነገር ግን እግዚአብሔር ይላል። እስቲ አሜን በሉ። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በነበርን ጊዜ ከክርስቶስ ጋር ህይወትን ሰጠን። ይኸውላችሁ በመካከል የገባ ነገር አለ ይለናል። መልካችሁን የቀየረ፣ አቅጣጫችሁን የቀየረ፣ ቁመናችሁን የቀየረ፣ አስተሳሰባችሁን የቀየረ፣ አለቃችሁን የቀየረ፣ ምልልሳችሁን የቀየረ፣ የቁጣ ልጆች የነበራችሁትን እኛ ፍጥረቱ ነን ያስባለ የእግዚአብሔር ልጆች ያስባላችሁ በመካከል የገባው አንድ ነገር ነው ይለናል። ምን ሲለን እግዚአብሔር በምህረቱ ባለጠጋ ስለሆነ ነው ይላል። ከወደደን
ከትልቅ ፍቅሩ የተነሳ ነው ይላል። ያላችሁ የእግዚአብሔርን ፍቅር ሲገልጸው ትልቅ ፍቅር ብሎ ይገልጸዋል። በጣም ትልቅ ፍቅር፣ ወደር የሌለው ፍቅር። ይሄ ወደር የሌለው ፍቅሩን ሁለት እጅ አድርጋችሁ ያዙት። እዚህ ክፍል ላይ የሚያሳየም ማለት ነው። ነገር ግን እግዚአብሔር ብሎ በምህረቱ ባለጠጋ ስለሆነ፣ አንደኛው የእግዚአብሔር እጅ የምህረቱ ባለጠግነትን የያዘ እጅ ነው። ሁለተኛው የእግዚአብሔር እጅ ቁጥር 5 ላይ ወይም 6 ላይ ስትመለከቱት ደግሞ እንደዚህ ይላችኋል። በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ይላል። ሌላኛው ባለጠግነቱ፣ ሌላኛው እጁ የጸጋው ባለጠግነት ይባላል። አሁን የእግዚአብሔር ፍቅር ይዞልን የመጣው ይሄ በመካከል ገብቶ የእግዚአብሔር ፍቅር ያመጣው በክርስቶስ ኢየሱስ ሞትና ትንሣኤ ሁለት ነገር መጥቶልናል። ያ የእግዚአብሔርን ፍቅር ያየንበት ነው ይለናል ጳውሎስ። እሱም አንደኛው የምህረቱ ባለጠግነት ነው ይለናል። ሁለተኛው የጸጋው ባለጠግነት ነው ይላል። የክርስቶስ ኢየሱስ በምድር ላይ ያከናወነው፣ የሞተው፣ የተነሳው እነዚህን ሁለት ነገሮች ሊሰጠን ነው። እርሱም ምህረትና ጸጋ። እስቲ ምህረትና ጸጋ በሉ። እና ይሄንን ሲነግራቸው እየነገራቸው ያለው ነገር ምንድነው? ስለ ምህረትና ስለ ጸጋው እንዲያውቁ ነው። በፊትና አሁን የሚባለው ነገር ምህረትና ጸጋ የሚባለው ነገር ይተርከዋል። ምህረት የሚያወራው ስለ በፊት ታሪካችን ነው። ከ1 እስከ 3 ስለነበረን ህይወታችን የተከፈለ ዋጋ ነው። ምን ምህረት? ምህረት ለተቀባይ ነፃ ነው፣ ለሰጪው ግን ከፍሎበት ነው። እስቲ አሜን በሉ። ምህረት የተከፈለ ዋጋ ማለት ነው። እግዚአብሔር በክርስቶስ ኢየሱስ ለነበረን ኃጢአትና በደል፣ ለነበረን የህይወት ዘይቤ፣ ለነበረን ቁጣ እግዚአብሔር በክርስቶስ ኢየሱስ የከፈለ ዋጋ ምህረት ይባላል። ምህረት በክርስቶስ ኢየሱስ ስራ የተገኘ ነው። ሁለተኛው ይሄ ምህረት የሚለው ስለ በፊቱ ነው የሚያወራው፣ ስለ ቢፎር ነው። ጸጋ የሚናገረው አሁን በክርስቶስ ኢየሱስ በተከፈለ ዋጋ ያገኘነው ነፃ ስጦታ ነው። ምህረት የሚገባንን ነገር ያላገኘንበት ነው። የሚገባን እኛ በበደላችን በኃጢአታችን ሞት ነው፣ ቅጣት ነው፣ እርግማን ነው፣ ሲኦል ነው። የሚገባንን ያላገኘነው የማይገባው ስለተቀበለልን ነው። ማ ክርስቶስ። ስለዚህ የሚገባንን ቅጣት ያላገኘነው ምህረት ስለተቀበልን። ምህረት ደግሞ ትርጉሙ ራሱ ፕራይስ ፔይድ ማለት ነው። አንደኛው ትርጉም የምህረት አንዱ ትርጉም ዋጋ ተከፍሏል ማለት ነው። የተከፈለ ዋጋ አለ ማለት ነው። ኢየሱስ ጌታ ነው። ጸጋ ደግሞ የሚያወራው በተከፈለው ዋጋ የተቀበልነው ስጦታ አለ። እሱ የማይገባንን ነገር ያገኘንበት ነው። ያ የሚገባንን ነገር ያላገኘንበት ነው። ይሄ ደግሞ የሚገባንን ነገር የማይገባንን ነገር ያገኘንበት ነው። ግልጽ ነው። ክብር ለኢየሱስ ይሁን። አሁን ልብ ብላችሁ ስሙኝ። ጌታ ይባረክ። ጥቂት ነገር ስለ ምህረት እና ጸጋ እያነጻጸርኩ ልንገራችሁ። ምህረትና ጸጋ ልክ የአንድ ሳንቲም ሁለት ገጽታዎች አድርጋችሁ ተመልከቱት። ድሮ የነበረው ሳንቲም ጎፈርና ዘውድ ነበረው። የድሮ በእኛ ዘመን አይደለም፣ በድሮ ዘመን አይደል? አባቶች አሉ እዚህ ይረዱኛል። በእኛ ዘመን ሰውና አንበሳ ነው የነበረው፣ ወይም ጎፈር የሚባል ግን ሁሌ የምንጠራውኛ አንበሳ ዘውድ እየተባለ ነበር የሚጠራው። እና አንበሳ አለው ከጀርባው፣ ዘውድ ደግሞ አለው ከፊቱ። ልክ እንደዛው ማለት ነው። የእግዚአብሔር ፍቅር ምህረትና ጸጋን ነው የያዘው። ምህረት ጸጋን አይቀድምም። ልብ ብላችሁ ስሙ። አሁን ይሄ ዘመን ላይ የጸጋ ዘመን ነው በሚል ፈር የለቀቀ ወይም ጽንፍ የያዘ ነገር ታያላችሁ። ሁል ጊዜ ፈረስ
ከፊት ነው የሚቀድመው እንጂ ከጋሪ ኋላ አይከተልም። ምህረት ሁል ጊዜ ከጸጋ ፊት ነው የሚሄደው። ለተከፈለልን ዋጋ ነው ጸጋ የተሰጠ። ጸጋ ምህረት ስለተቀበልን ያገኘነው ነው ጸጋ። ስለዚህ ሰው በመጀመሪያ ማወቅ የሚገባው ስለ ምህረት ነው፣ ስለተከፈለው ዋጋ። የሚከተለው ጸጋ ነው። ጸጋ ደግሞ ሁል ጊዜ የሚሄደው ከምህረት ኋላ ነው። ስለ ጸጋ ለማወቅ ከፈለጋችሁ ስለ ምህረት ማወቅ ግዴታችሁ። ምህረት ምን ማለት ነው ስትሉ የእግዚአብሔር ፍቅር ሲደመር ርህራሄው ምህረት ይባላል። የእግዚአብሔር ፍቅር ሲደመር ርህራሄ። መጽሐፍ ቅዱስ ሙሉን ስታጠኑት ምህረት ምንድነው ስትሉ ፍቅር ሲደመር ርህራሄ ነው። ጸጋ ምንድነው ስትሉ ደግሞ ቅድም እናነበብኩላችሁ ማለት ነው የእግዚአብሔርን ቸርነት ያሳይ ዘንድ ብሎ የጸጋውን ባለጠግነት ያሳይ ዘንድ። የእግዚአብሔር ፍቅር ሲደመር ቸርነቱ ጸጋ ይባላል። በመጽሐፍ ቅዱሳችሁ ላይ ስታዩ ጸጋን ምን ያሳያችኋል? ፍቅሩና ቸርነቱን ታዩበታላችሁ። ራሳችሁን አታዩ። እሱ ውስጥ ምህረቱን ስታዩ ምን ታያላችሁ? የእግዚአብሔር ፍቅርና ርህራሄውን ታያላችሁ። ምህረትን ስታስቡ ማለት ነው። ምህረት እግዚአብሔር ያለፈውን ህይወት የዘጋበት ሲሆን ጸጋ ደግሞ አዲሱን ህይወት የከፈተበት ነው። አሜን። ምህረት ተከፍሎ የተተወልንን ሲያሳየን፣ ጸጋ ደግሞ ተከፍሎ የተገኘልንን በረከቶች ያሳየን። ምህረት ክርስቶስ የሆነልንን ሲያሳየን፣ ጸጋ ክርስቶስ ያደረገንን ያሳየናል። የከፈለውን ዋጋ ምህረት ሲያሳየን፣ ጸጋ ደግሞ እኛ በክርስቶስ የሆነውን ያሳየናል። ምህረት የሞተልንን ኢየሱስን ሲያሳየን፣ ጸጋ የተነሳውን ኢየሱስን ያሳየናል። እስቲ አሜን በሉ። ስለ ክርስቶስ ሞት ስታስቡ ምህረት ይታያችኋል። ስለ ክርስቶስ መነሳት ስታስቡ ጸጋ ይታያችኋል። እዚህ ይላችኋል አይደለ? ሮሜ ምዕራፍ 24 ላይ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን መነሳቱን ከመጽደቅ ጋር ያያይዘዋል። ሞቱን ከበደላችን ጋር ያያይዘዋል። ምህረት ክርስቶስ የከፈለውን ዋጋ ሲያሳይ፣ ጸጋ በክርስቶስ መነሳት ውስጥ ያገኘነውን ጽድቅ ያሳየናል። ምህረት ለኛ ኃጢአት የሞተውን ሲያሳየን፣ ጸጋ ደግሞ በትንሳኤው ያገኘነውን ስጦታ ያሳየናል። ምህረት ክርስቶስ ያደረገልንን ሲያሳየን፣ ጸጋ ደግሞ ክርስቶስ ያደረገንን ያሳየናል። ምህረት ከክርስቶስ በፊት የነበረንን ሲያሳየን፣ ጸጋ ደግሞ በክርስቶስ አሁን የሆነውን ያሳየናል። ይሄ ምህረት የሚለው ቃል ጥቂት ትርጉሞችን ልንገራችሁ። አንደኛው የቃሉ ትርጉም ምንድነው ስትሉ ይሄ ኤሊዮስ የሚል ቃል ይጠቀማል። የወይራ ዘይት የሚለው ቃል ከመጣበት ስርወ ቃል የተመዘዘ ነው። ምህረት የሚለው ቃል የቃሉ ትርጉም የወይራ ዘይት። የወይራ ዘይት የሚያገለግለው ለምንድነው ስትሉ ቁስል በሚኖርበት ጊዜ ቁስሉ እንዲሽር እንዲያገግም፣ ቶሎ የመረቀዘው ነገር እንዲጠፋ፣ በፍጥነት እንዲድን የሚያደርግ ነው የወይራ ዘይት። ሌላኛው የዕብራይስጥ ትርጉሙ ደግሞ አንዌቨሪንግ ላቭ ወይም የጸና ፍቅር፣ የማይናወጥ ፍቅር ማለት ነው። ቅድም እንደነገርኳችሁ የምህረትና የጸጋ የጋራ አካፋያቸው ፍቅር ነው ብያቸዋል። ፍቅር ነው። ፍቅር ሲደመር ርህራሄ ምህረት ነው። ፍቅር ሲደመር ቸርነት ጸጋ ነው። ስለዚህ የጋራ አካፋያቸው ፍቅር ነው። የእግዚአብሔር ፍቅር ነው ምህረትንና ጸጋን ይዞልን የመጣው። የሚያነሳን ሁለቱ እጆቹ በክርስቶስ ኢየሱስ ያየነው ምህረትና ጸጋ ናቸው ብለናል። እና አንደኛው የሚያሳይ የጸና የእግዚአብሔር ፍቅር ማለት ነው። ሌላኛው በጣም የሚገርመኝ አንድ ቃል አለ። ያ ቃል በትክክል ላልጠራው እችላለሁ። ረሃሚም የሚል ቃል ነው ያለው። ምን ማለት ነው ስትሉት ማህፀኖች ማለት ነው። ብዙ ቁጥር ነው። ማህፀኖች የሚል ትርጉም አለው። የቃሉ ትርጉም ደግሞ የሚሄደው ምህረትን የሚይዘው ረሃሚም የሚለው ወይም ማህፀኖች የሚለው ትርጉም ምንድነው የሚያመለክተው ስትሉ
አንድ ጽንስ የጸነሰች በማህፀኗ ጽንስ የያዘች እናት የምታደርገው ጥንቃቄ፣ የምታደርገው አካሄድ፣ የምትራራው ርኅራኄ፣ የምትመርጠው ምርጫ ለዚህ ለማህፀኗ ላይ ለተሸከመችው ጽንስ የምትራራው ርኅራኄ ሙሉን የያዘ ነው። ስለዚህ የእግዚአብሔርን ምሕረት ስታስቡ እግዚአብሔር በምን ያክል መጠን እንደራራልን ማሰብ ትችላላችሁ። ሌላኛው የነገርኳችሁ የተከፈለ ዋጋ የሚለውን የቃል ትርጉም ያሳያል። እነዚህን ሁሉ ስለ ምሕረት ያለውን ቃል በኋላ ላይ ሉቃስ ላይ ሄደን ስለዛ ሕግ አዋቂው ሰው እንመለከተዋለን። ነገር ግን ከዛ በፊት ክርስቶስ ኢየሱስ የከፈለ ዋጋ ምሕረት የሚባለውን ነገር መመልከት መቻል አለብን። እዚሁ ክፍላችን ላይ ሆነን ወደ ኋላና ወደፊት ብለን ጥቂት እንድናይ እፈልጋለሁ። የመጀመሪያ እንድናይ የምፈልገው ነገር ምን መሰላችሁ? በብሉይ ኪዳን ላይ ትዝ ካላችሁ ዘጸአት ምዕራፍ 25 ላይ ቁጥር 8 ላይ እግዚአብሔር እንደዚህ አለ፣ በመካከላቸው አድር ዘንድ መቅደስ ስሩልኛል። ወዳጆቼ ይሄ የሚሽን ሳምንት ነው አይደለ? በትላንትና ስንመለከት ነበረ። መቼ ዕለት ነው? ከትላንት ወዲያ ስለ ቆሬ ልጆች እያየን ስለ ማደሪያው ላይ ስላለው ውበትና ስላለው እነሱ በበዓል ጊዜ ሄደው የሚያገለግሉበት ያ ማደሪያ ላይ የሚገለጠውን ክብር ለማየት የናፈቁት ናፍቆት ወፍ በዛ ጎጆዋን ሰራች፣ ዋኖስ ጫጩቶቿን በዛ አኖረች እያሉ በቤተ መቅደሱ ውስጥ ዋኖስና ድንቢጥ እዛ መኖራቸውን ቀኑባቸው። እግዚአብሔር ባለበት ያው የሚለው መሰዊያ ባለበት በዚያ ማለት ዋኖስ እኮ መስዋዕት ሆና የምትቀርብ ሆና ነገር ግን በእግዚአብሔር ፕሬዘንስ ውስጥ ለፈጠራት አምላክ እንኳን መስዋዕት ብትሆን አልሸሸችም፣ መቅደስ ውስጥ መኖር መረጠች ብለው የቆሬ ልጆች ተመኙት ያንን ምኞት። እና ያ የጽዮን ተጓዦች ዝማሬ ይባላል። በልቡ የጽዮንን መንገድ የሚያስብ ሰው ምስጉን ነው ይላሉ። ለምን? ዕለት ዕለት የሚያስቡት ጽዮን ውስጥ ያለውን ቤተ መቅደስ ውስጥ ያለውን የእግዚአብሔር ክብር መገኘት፣ እግዚአብሔር የሚናገረውን ድምፅ መስማት፣ ያ ቦታ የሚናፈቅ ቦታ ስለነበረ የእግዚአብሔር በመካከላቸው ማደር ወሳኝ ነገር ነበር። የቆሬ ልጆች የአባታቸው ቆሬ የክብር አባት ሆኖ አይደለም የተጠቀሰው። አባታቸው የአመፅ አስተባባሪ ቀስቃሽ ሆኖ ነው የተጠቀሰው። በሙሴ በአሮን ላይ መቃወሙን መጽሐፍ ሲናገር በሰፈር እያሉ ተመቀኙት ይላል መዝሙር 106 ላይ። ሌላ ቦታ ላይ ስትመለከቱ ደግሞ ሙሴ ሲናገር እንግዲያውስ እነዚህ ሰዎች እግዚአብሔርን እንደናቁ ታያላችሁ፣ ሰው እንደሚሞት ካልሞቱ በእርግጥ እግዚአብሔርን ንቀዋል፣ ምድር ተከፍታ ከዋጠቻቸው በእርግጥ እግዚአብሔርን ንቀዋል ብሎ ይሄንን ስርዓት ይሄንን የእግዚአብሔርን መንገድ የናቁ ስርዓቱን ያበላሹ እግዚአብሔር ላይ ያመፁ ሰዎች አስተባባሪ ቆሬ ነው። እና መጽሐፍ ሲናገር ከነ ልጆቻችሁ ውጡ ብሎ ከነዚህ ከክፎች ድንኳን ራቅ ብሎት እግዚአብሔር ህዝቡ ሁሉ ሲርቅ በመጨረሻ የተገኙት ሰዎች ማናቸው ስትሉ ያመፁት ሰዎች ከነ ቤተሰባቸው ከነ ሕፃናቶቻቸው ከነ ሴቶቻቸው ከነ ዕቃቸው ተሰበሰቡ። ዳን፣ አቤኖር፣ ኦን፣ ቆሬ፣ ዳታን እነዚህ ሰዎች ማለት ነው። እነዚህ ሰዎች በየድንኳኖቻቸው ደጃፍ ላይ ቆመው እግዚአብሔር ፈቀቅ በሉ ሲል ማደሪያውን የሚወዱ እግዚአብሔርን የሚወዱ ክብሩን የሚወዱ የቆሬ ልጆች ጭምር አባታቸውን ጥለው ፈቀቃሉ። እስቲ አሜን በሉ። ይሄንን ዘውልቁ 26 ላይ ሲነግረን ሁሉንም ምድር ተከፍታ ዋጠቻቸው ይለንና ዘውልቁ 26 ላይ የቆሬ ልጆች ግን በሕይወት ተረፉ ይላል። አንወግንም ያንን ቦታ አባታችን ያመፀውን አመፅ አንተባበርም፣ ከእግዚአብሔር ጋር እንወግናል የለንበትም አለ። እኔ ይሄ መልእክት ነው። ሌሎች በሄዱበት መንገድ እንዳትሄዱ ጌታ ደጋግሞ ይናገራችኋል። እነ ቆሬ በሄዱበት መንገድ እንዳትደግሙት፣ አንተባበርም፣ እዛ የለንበትም። ዘር ሲቆጠር ከኛ መጀመር ይችላል። ከቆሬ በላይ ከኛ በላይ ያለው መነቀል ይችላል እግዚአብሔር ላይ ካመፀ። እስቲ አሜን በል። እና እነዚህ የቆሬ ልጆች ናቸው። ይህንን መዝሙር ማደሪያዎች እንደምን የተወደዱ ናቸው። ነፍሴ የእግዚአብሔርን አደባባዮች ትናፍቃለች፣ ስጋዬም እዛ መክረምን ትወዳለች፣ ፌንት ማድረግ ትፈልጋለች።
የእግዚአብሔርን አደባባዮች እናፍቃለሁ ብለው የተናገሩት እነዚህ ናቸው። እግዚአብሔር በመካከሉ ያደረበት ይሄ ማደሪያ ድንኳን ዋናው ዓላማ በቅድስተ ቅዱሳኑ ላይ የተዘጋጀ ታቦት አለ። ያ ታቦት እንደምታውቁት ከግራር እንጨት ተሰራ። ከዛ በኋላ ደግሞ ውስጡንም ውጩንም በወርቅ ለብጠዋለው። ከላዩ ላይ ግን የስርየት መክደኛ ወይም የምህረት ወንበር መርሲ ሲት የሚባል የስርየት መክደኛ የምህረት ወንበር ይለዋል መጽሐፍ ቅዱስ። ለምንድን ነው የምህረት ወንበር ያለው ስትሉ መስዋዕትን ይዞ ይመጣና ካህኑ የምህረት ወንበሩ ላይ የስርየት መክደኛው ላይ በወርቅ ብቻ የተሰራው ላይ ከግራና ከቀኝ ኪሩቦች ተቀምጠውበታል። ከራስጌና ከግርጌው ላይ ይለናል። ኪሩቦች የመላእክት ቅርጽ ያላቸው እርስ በርሳቸው ትይዩ የሆኑ አይናቸውን ግን በምህረት መክደኛው ላይ ያደረጉ። ስለዚህ ምን ማለት ነው? እግዚአብሔር የሚመለከተው ህዝቡን ሳይሆን እግዚአብሔር የሚመለከተው የምህረት ወንበሩን ነው። የምህረት ወንበሩ ላይ ካህኑ ሊቀ ካህኑ ይመጣና ደም ይረጭበታል እና እግዚአብሔር ምን ይላቸዋል? በቀረበው በነሱ ፈንታ በነሱ ምትክ የቀረበውን ደም በኪሩቦቹ ምሳሌነት ተመልክቻለሁ ይልና ለሙሴ እንዲህ አለው፣ በኪሩቦቹ መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ አለ። ድምፄን የማሰማው እዛ ላይ ነው። በስርየት መክደኛው በኪሩቦቹ መካከል ሆኜ ነው ማናግርሃለሁ። የእግዚአብሔር ድምፅ የሚወጣበት ስፍራ ነው። የእግዚአብሔር ክብር የሚገለጥበት ስፍራ ነው። ያ የምህረት ወንበር የሚባል ኢየሱስ ክርስቶስ እንደምታውቁት የከፈለው የደም ዋጋ እጅግ ጥልቅ ነው። መጽሐፍ ሲናገር ጀርባዬን ለገራፊዎች ሰጠው አለ። ከዛ ጉንጬን ይላል ለጸጉር ነጮች ሰጠው። አሁን በጥፊ መቱት የሚለውን ቃል ብዙዎች የሚመስላችሁ ጸጉር ነጮች ማለት ጺሙን ይነጩት ነበር። ጉንጬን ነው ያለው፣ ይነጩት ነበር። መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 52 ቁጥር 14 ላይ ሰው አይመስልም ነበር ይላል። ዲስፊገርድ ሆነ ማለት መልኩ ጠፋ። የሰው መልክ አልያዘም ነበር ባየነው ጊዜ። ለምን? የሚደበድቡት ሰዎች የሮም ወታደሮች ማለት ጡንቻቸው የደለበ ናቸው። በጥፊ መቱት ሲላችሁ የሆነ ሕፃን ልጅ የምትመቱ አይነት እንዳይመስላችሁ። አሁን ላይ የምናየው የጥፊ ውድድር አለ። ያውም አንድ ጥፊ መጥቶ አንዳንዱ አገጩን ይነቅለዋል፣ ጉንጩን ያጣመመዋል፣ ዲስሎኬት ይሆናል፣ ይረግፋል። አንዳንዱ አፍንጫው ይሰበራል። የሮም ወታደሮች ኢየሱስ ክርስቶስ ጋር መጥተው ፊቱን በጥፊ መቱት ነበር፣ ይሰባብሩት ነበር። ለዚህ ነው መልኩን ማስታወስ አቃታቸው። ተጎሳቆለ የሚለው ቃል ዲስፊገርድ ሆነ፣ ወይንም ደግሞ የሰው መልክ አይመስልም ነበር። አይን ቦታውን ለቋል፣ ጥርስ ተራግፏል፣ አፍንጫ ተዛብቷል፣ አገጭ ተዛብቷል። ለዚህ ነው ብዙዎች በራእይ የቀራንዮውን ነገር ሲመለከቱት ፊቱ የቱ ጋር እንደሆነ አላየሁም ይላሉ። ብዙ ሰዎች በራእይ የተመለከቱ ሰዎች በሙሉ ይህን ቃል ይናገራሉ። የቱ ጋር ነው አፍንጫ፣ የቱ ጋር ነው አይን አታውቁት። ይሄ የተከፈለልን ዋጋ ምን ያክል ጥልቅ እንደሆነ የሚያሳይ ይዞ የቀረበው መስዋዕት ቀላል እንዳልሆነ የምታዩት ነው። መጽሐፍ ቅዱሳችን ሲናገር ዮሐንስ ምዕራፍ 20 ላይ መቅደላዊት ማርያም ኢየሱስን ስጋ ያረፈበት ቦታ መቃብሩ ቦታ ላይ ሄደች ይላል። ምዕራፍ 20 ላይ ሄዳ ስትመለከት በሶስተኛው ቀን እሷ ሽቶ ልትቀባ ነው የመጣችው። ግን መቃብሩ ላይ ሆና ስትመለከት በራስጌና በግርጌው ሁለት መላእክቶች ልክ በስርየት መክደኛው ላይ በራስጌና በግርጌ ሆነው የቀረበውን መስዋዕት እንደሚመለከቱት አሁንም በራስጌውና በግርጌው ላይ ሆነው የኢየሱስ ስጋ ያደረበትን ይመለከቱ ነበር። የዛ ጊዜ የበግ የፍየል የኮርማ ደም የቀረበበትን በምትክነት እግዚአብሔር ምሕረት እያደረገ የስርየት መክደኛውን እየተመለከተ በምድር ላይ ለዛችኛዋ ምሳሌ የሆነችው እዚህኛው ቤተ መቅደስ ውስጥ ካህኑ እየገባ ያገለግል ነበር። አሁን ግን የሚመለከቱት ነገር እዚህኛው ቤተ መቅደስ ውስጥ ያልገባ ወደ እውነተኛው የገባ መስዋዕት አለ። እግዚአብሔር የተቀበለው በራስጌና በግርጌ ተቀምጠው ይመለከታሉ። ወደ ሰው አልገባም ይላሉ። እግዚአብሔር የተቀበለው መስዋዕት ግን አለ ይላሉ። መላእክቶቹን አየች። ወዳጆቼ
ክርስቶስ በከፈለ ዋጋ የተቀበልነው ምህረት ይባላል። ምህረት የተከፈለ ዋጋ ነው። ቅድም ሉቃስ 10 ላይ እንደነገርኳችሁ ሄዳችሁ ቤታችሁ አንብቡት። አንድ ሕግ አዋቂ ማለት ሎየር ነው። ሕጉን የሚፈታ ነው። ደግሞ ምድራዊ የሆነውን ስርዓት ደግሞ እንደ ሕጉ እንደ ቶራው አድርጎ የሚፈርድ ማለት ነው። እና ይህ ሰው ሕግ አዋቂ ነው። መጣና ኢየሱስ ጋር እንደዚህ አለው፣ የዘላለም ሕይወት እንዳገኝ ምን ላደርግ? እንድወርስ ምን ላደርግ? በድርጊት በማድረግ በስራ የዘላለም ሕይወት እንዳለ አስባለሁ። ምን ባደርግ ነው ምጸድቀው? እና ኢየሱስ ክርስቶስ አይ በድርጊት የለም አላለው። ታውቃላችሁ መጽሐፉን ስታነቡት ያለው ምንድነው? ልታደርገው የምትችል ከሆነ አድርገው ብሎ ሕጉ ምንድነው የሚለው አለው። እንዴት ስታነበዋለህ? እንዴት ትረዳዋለህ? ሕጉ 2 ነው አለው። ጠቀለለለት። አንደኛው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ ነው። ሁለተኛው እሱን የምትመስል ናት፣ ባልንጀራህን እንደራስህ ውደድ ነው አለ። ከዛ ኢየሱስ ምንድነው ያለው? በል እንግዲያውስ ይህንኑ አድርግ በሕይወት ትኖራለህ። ከቻልከው አድርገው በሕይወት ትኖራለህ አለ። ከዛ ሰውየው ኢየሱስን ሊፈትነው ፈለገና ባልንጀራዬ ማን ነው አለ። ይኸውላችሁ በትክክል የእግዚአብሔርን ሕግ እነዚህ 613 ሕጎቹን ጠቅልሎ በሁለት ከፍሎ አስቀምጦታል። ኢየሱስ በኋላ ላይ በሁለት እግዚአብሔርን መውደድና ባልንጀራን መውደድ ነው ብሎ አስቀምጦታል። ይህም ሕግ አዋቂ አስቀምጦ በትክክል የእግዚአብሔርን ቃል መናገር በትክክል መኖርን አያሳይም። ሰውየው በትክክል ተንትኖታል። በትክክል ግን ተግብሮት ስለማይ ባልንጀራዬ ማን ነው ብሎ ጠየቀው ኢየሱስ። ሬክ ዋረን የሚባሉት ሰው ሲናገሩ ምን ይላሉ? አንድ ሰው መጥቶ የትኛውን ቨርሽን ላንብብ፣ የትኛው ትራንስሌሽን ነው ጥሩ፣ የትኛው የመጽሐፍ ቅዱስ ትርጉም ነው ጥሩ፣ ኤንአይቪ ነው፣ አምፕሊፋይድ ነው፣ አዲሱ መደበኛ ነው፣ የድሮው ነው፣ ደግሞ በፊት በኃይለ ሥላሴ ምንድን ነው ደግሞ አንድ የቀደመ ደግሞ አለ የሚባላል እሱ ነው ወይ እንደማለት ነው። እና እሳቸው እንደዚህ ያሉት ጥሩ ትርጉም አሉ። አዎ የትኛውን ቨርሽን ልጠቀም? ጥሩ ትርጉም የሰማኸውን ቃል በሕይወት መተርጎም ነው አሉት። እስቲ አሜን በሉ። ጥሩ ትርጉም የሰማኸውን ቃል በሕይወት መተርጎም ከሌሎቹ ቨርሽኖች ሁሉ የተሻለ ነው። ሰማህ አይደል? አሁን ቃሉን በየትኛውም የባይብል ቨርሽን ስማው፣ ግን በሕይወት ተርጉሙ። እሱ ጥሩ ትርጉም ነው። እስቲ አሜን በሉ። ይሄ ሰው ተርጉሞታል በትክክል፣ ግን አይኖረውም። ባልንጀራዬ ማን ነው አለ። አያውቀውም ራሱ። ስለ ባልንጀራ መውደድ ግን ያውቃል። እና ኢየሱስ ክርስቶስ እንደዚህ ያለው አንድ ሰው አለ ከኢየሩሳሌም ወደ ኢያሪኮ የሚሄድ ሰው ነበረ አለ። እንግዲህ ይሄ መንገድ በኢየሱስ በነበረበት ዘመን ጠመዝማዛ፣ በጣም አስፈሪ ወንበዴዎች የሚኖሩበት ሰፈር ነው። ምሳሌ ቢሆንም የሰጣቸው ምሳሌውን ትክክለኛ እንዲረዱት ሊገባቸው በሚችል ነው። እና በዛ መንገድ አንድ ሰው ላስቸግራችሁ፣ ሰው በሉ እስቲ። ዘሩን አይነግረንም፣ ሰው ብቻ ነው የሚለን። ሰው በሉ። አይሁዳዊ አላለም፣ ሳምራዊ ነው አላለም፣ አሕዛብ ነው አላለም፣ ምንም አለ። አንድ ሰው በመንገድ እየሄደ እያለ ወንበዴዎች አገኙት፣ ደበደቡት፣ በሕይወትና በሞት መካከል ጥለውት ሄዱ። ከዛ አንድ ካህን በዛ መንገድ አለፈ። አይቶት ይላል ገለል ብሎ አለፈ። አየው፣ ገለል ብሎ አለፈ። ሁለተኛው ደግሞ ሌዋዊ ነው። እሱም አየው፣ ገለል ብሎ አለፈ። ሶስተኛው ሳምራዊ ነው። እነሱ የፖለቲካ ጥያቄ ያለባቸው፣ እነሱ ሲጠሯቸው የተደባለቀ ሕዝብ የሚሏቸው ናቸው ሳምራውያን ማለት። እና በመንደራቸው የማያልፉ ሰዎች ማለት ነው። እና ይህ ሳምራዊ ግን አለፈ ይላል። ሲያልፍ አየው፣ ራራለት። የመጀመሪያ የሚለው ቃል ምህረት ርህራሄ ነው። ራራለት። ከዛስ በቁስሉም ላይ ዘይት አፈሰሰው። ምህረት አንደኛው ትርጉም የወይራት ዘይት የሚል ነው ብያቸዋል። ከዛ ቃል አፈሰሰለት ቁስሉ ላይ ይላል። ዋጋ ከፍሎ የእንግዶች ማደሪያ ላይ ዋጋ ከፍሎ፣ ምህረት ዋጋ መክፈል ነው። ዋጋ ከፍሎ ሌላ የሚያስጨምር ነገር ካለ ስመለስ እጨምራለሁ ብሎ ለእንግዶች ማደሪያው ሰውዬ አሳልፎ ሰጠው ይላል። ከዛ ኢየሱስ ክርስቶስ እንደዚህ ያለው ለዚህ ሰው በወንበዴዎች እጅ ለወደቀው ሰው ለሰው
ባልንጀራ የሆነው ማን ነው? ኢየሱስ ይህን ጥያቄ ሲጠይቀው ይሄ ሕግ አዋቂው ሰውዬ የመለሰው መልስ በጣም ደስ ይለኛል። ማን ነው ለዚህ ሰው ባልንጀራ የሆነው? ባልንጀራ የምንሆነው ነው። የሆነው የበፊት ግንኙነት አይደለም፣ በየመንገዱ የምንሆነው ነው። አሁን እዚህ እየነገሩን ላሉ ሚሽነሪዎች ባልንጀራ ሁኑን ነው ያሉን። እስቲ አሜን በሉ። ባልንጀራነት ለሰማነውና ላየነው ነገር የምንሰጠው የእግዚአብሔር ፍቅር፣ ምሕረት፣ ቸርነት ውጤት ነው። ባልንጀራነት ላየነው ነገር ለሰማነው ነገር ተጠያቂ ነን። አይቶ ራራለት ነው የሚለው። ቀርቦ ዘይት አፈሰሰ፣ በአህያው ላይ ጫነው፣ እንግዶች ማረፊያ ወስዶ ከፈለለት። ለምን? አይቷል። እና ማን ነው ለዚህ ሰው ባልንጀራ የሆነው ሲለው የመለሰው መልስ እንደዚህ ነው ያለ፣ ምሕረት ያደረገለት። ምንድን ያለው? ምሕረት ያደረገ የሆነው ነገር በሙሉ ባልንጀራነት ምሕረት ማድረግ ነው። እስቲ አሜን። ምሕረት ደግሞ ዋጋ መክፈል ነው። ምሕረት ደግሞ የምናደርገው ነገር ላየነውና ለሰማነው ነገር ምላሽ መስጠት ማለት ነው። እና ማን ነው ሲለው ምሕረት ያደረገለት ነው አለ። እዛ ኢየሱስ እንደዚህ ነው ያለው፣ ለእናንተም እንደዚህ ነው የሚላችሁ፣ ሂድ እንደዚሁ አድርግ። እስቲ አሜን። ሂድ ይህንኑ የሰማኸውን አድርግ፣ ባልንጀራ ሁን፣ ምሕረት አድርግ። ምሕረት ከተቀበላችሁ ኢየሱስ ክርስቶስ የከፈለላችሁ ዋጋ ካለ አንድ ነገር ይጠበቅባችኋል፣ ያንኑ ምሕረት ማድረግ። እስቲ አሜን በሉ። ምዕራፍ 2ን የምታዩት ይህንን ነው። ጸጋን ያሳያችኋል። ከዛ ቀጥሎ ስለ ጸጋ ብዙ አልላችሁ፣ የምታውቁት ነገር ነው። ነገር ግን ወረድ ብለው ቁጥር 10 ላይ እንደዚህ ይለናል፣ እኛ ፍጥረቱ ነን ይለናል። በመጀመሪያ ግን ምንድነን ብሎናል? ከፍጥረታችን የቁጣ ልጆች ነበርናል። በነበርነውና በአሁኑ መካከል ክርስቶስ ገባና የቁጣ ልጆች ከፍጥረታችን የነበርነውን የእግዚአብሔር ልጆች አስባለን። ክራይስት። እስቲ አሜን በሉ። የተከፈለው ዋጋ የቁጣ ልጆች ከፍጥረታችን የነበርነውን ሰዎች ኢየሱስ ሲገባ እኛ የሱ ፍጥረት ነን ተባለ። መጽሐፍ ቅዱሳችን ሲናገር በዓለም እንዳለው ኑሮ ትመላለሱ ነበረ፣ በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ትመላለሱ ነበር አለ። ምዕራፍ 2 ቁጥር 10 ላይ ስንደርስ እንደዚህ ይላል፣ እንመላለስበትም ዘንድ እግዚአብሔር አስቀድሞ በክርስቶስ ያዘጋጀውን መልካሙን ሥራ ለመስራት ተፈጠረ። በፊት የምንመላለሰው እንደ ዓለም እሳቤ ነበረ፣ በአየር ላይ እንዳለው አለቃ ፈቃድ ነበረ። አሁን የምንመላለሰው እኛ ፍጥረቱ ስለሆንን አስቀድሞ ያዘጋጀው መልካም ሥራ ይባላል። መልካም ሥራ የክርስቲያን ፍጥረቱ ነው። የተፈጠርንበት ባህሪ ነው። አለመሆን አንችልም። አሁን እያመጽን ያለነው ከፍጥረታችን ውጪ እየወጣን። መልካም ሥራ ያው ከላይ ከፍ ብላችሁ የምትመለከቱት ነገር ስለ ድነታችን ነው የሚናገረው አይደል? ከቁጥር 8 ጀምሮ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም ካለ በኋላ ነው እኛ ፍጥረቱ ነን የሚለው። ከድነት ጋር ስራችን አይመጣጠንም። የዳነው በእምነት ነው፣ በጸጋ ነው። ክርስቶስ በሰራው ስራ፣ በተከፈለው ዋጋ፣ በፈሰሰው ደም ዳንን። እሺ ምን እንስራ? የምንሰራውማ እግዚአብሔር ዓለም ሳይፈጠር በክርስቶስ ኢየሱስ ያዘጋጀው መልካም ስራ የሚባል አለ። መልካም ስራ ይሄ የምንኖርለት ነው። ትላንትና አንድ አባት ጋር ሄደን እዚሁ ከተማ ላይ ያሉ አባት ለትውልዱ ምን የምትመክሩት አለ ብዬ ስጠይቃቸው ካልተሳሳትኩ ስማቸው ተጠምቀ ዮሐንስ የሚባሉ በጣም የሚገርሙ አፋቸው ጣፋጭ የሆነ ምሁር የሆኑ የቴዎሎጂ አስተማሪ የነበሩ ሰው ሄደን ጎብኝተናቸው ነበርና እንደዚህ አሉ። ይሄ ትውልድ የሚያስፈልገው
ሁለት አይነት ተልእኮ ነው ይዞ መጓዝ ያለበት። አንደኛው የሚስብ ህይወት ያስፈልገዋል። የሚስብ ህይወት በውጭ ያለውን ሁሉ የሚጠራ ነው፣ የሚሸት ነው። እኔ ጌታ ኢየሱስ ክርስቶስን የተቀበልኩት በምንም አይደለም ማለት መስክረውልኝ አይደለም፣ ሰብከውኝ አይደለም፣ በምንም አይደለም። የክርስቲያኖችን ህይወት ተመለከት፣ ሳበኝ፣ ጎተተኝ እና ዝም ብዬ ተቀላቀልኳቸዋል። አሁን የጠፋብን ነገር ምንድነው ስትሉ ይሄ የሚስብ ህይወት የለም፣ የሚገፈትር ነው ያለው። የሆነ መልካም የሆነ ጠረን አይደለም፣ የሚቀረና ነገር አለ። ምንም ሳንደብቅ ምነግራችሁ ነገር አለ፣ እዚህም አለ እዛም አለ። ቤተ ክርስቲያን ውስጥ የገባው የሚጎትት ነገር አይደለም፣ የሚያስፈናጥር ነገር ነው። ሚዲያውን የወረረው የሚስብ ነገር አይደለም፣ የሚገፋ ነገር ነው። ከቤት የሚያባርር ነገር ነው። የሚያስፈልገው ለተልእኮ የሚያስፈልገን ግን የሚስብ ህይወት ነው። እሱ መልካም ስራ ይባላል። በንግግር በድርጊት የሚገለጥ እስቲ አሜን በሉ። የተፈጠርንለት የምንኖርለት እስቲ አሜን። በኢትዮጵያ በብዙ ቦታዎች ላይ ዞረን አይተናል። አገልጋዮች ቤታቸው ገብቻለሁ። ብዙዎቹን ሚሽነሪዎች ያሳዝናሉ። እዚህ ሀገር ላይ የነበሩ ሚሽነሪዎች ሲመሰክሩልን እዚህ አሁን በህይወት እንኳን ያሉ የአህያ ሽንት ጠጥቻለሁ ብለውኛል። ሁለት ሰው አሁን እኔ እንኳን ያገኘኋቸው የአህያ ሽንት እየጠጣን አገለገልን ብለዋል። የበሏቸው ነገሮች ሰው የሚበላው አይደለም። የሆነ ግንድ ላይ የተጣበቀ የሆኑ ፍሬ የለቀሙ በልተዋል። ወፍ ከበላው ምንም አንሆንም እያሉ እየበሉ ነው ያገለገሉት። እኔ ሰው በሌለበት ዘመን እንደዛ መሆናቸው አይገርመኝም። ሰው እያለ ይሄ ሁሉ ህዝብ እያለ ግን የሚራብ ሚሽነሪ አለ። ይሄ ሁሉ ህዝብ ተከማችቶ ይሄ ሁሉ ህዝብ ቁርጥ እየበላ በየበረሃው የሚንከራተቱ አገልጋዮች አሉ። የወደቁ ያገለገሏቸው የረሷቸው እዚች ምድር ላይ ተመልክቻለሁ። ያልጎበኟቸው ያዘኑ እኛ አላገለገሉንም፣ ግን የእግዚአብሔር ቤተሰቦች ናቸው። ስንመጣ ግን ደስታቸው፣ እንባቸው፣ አይናቸው፣ ማቀፋቸው የተራበ ማንነትን ያሳያል። ይሄ ትውልድ መልካምን ማድረግ በሲሪንጅ ተስቦበት ወጥቷል። አሁን ግን ይመለሳል። ምሕረትን ሰምተን ጸጋን ሰምተን አለማድረግ አንችል። አሜን። አንዳንድ ቤት ስንገባ አገልጋዮች ባሎቻቸው የሞቱባቸው አገልጋይ መበለቶች የሆኑ እናቶች ቤት ገብቻለሁ። ኢትዮጵያ አዲስ አበባ አንድ ቦታ ላይ ያገኘሁት ምን መሰላችሁ? ሴትዮዋ በዋቃዋን አንስታ ጌታ ሆይ ምን በላው የለንም፣ ይሄንን በዋቃ እባክን በጤፍ ሙላው፣ ዘይት የለንም፣ ልጆቼ በዓል ነው ይበሉት የላቸውም። ባልህ አገልጋዩ የነበረው ባልህ በመልካም ነገር እንደኖረ አንተ ታውቃለህ። ምንም ሳያስቀርልን አገልግሎት ብቻ ሲያገለግል ኖሮ አለፈ። ዛሬ ታምራት አድርግ ብላ ጸለየች እና እግዚአብሔር ረድቶን ያንን ጸሎት ምላሽ ሊሰጥ በጸለየች ቀን እኛን ላከን። 100 ኪሎ ጤፍ ይዘን፣ በግ ይዘን፣ ፉርኖ ዱቄት ይዘን፣ ዘይት ይዘን፣ ደግሞ የዶሮ መግዣ ብለን ደግሞ ብር ይዘን ገባን። ሴትዮዋ ገና ስንገባ እየሮጠች ወደ ጓዳ ገባች። ምን ልትሰራ ነው ብዬ እኔ ግራ ገብቶኛል። ያው ኢትዮጵያዊ ይሉኝታም ስላለው እኛ ደግሞ እንቀርጻለን። ለምን የሚሰጠን ህዝብ ከራሳችን ኪስ የሚሰጠን ሰው ስላለ የሚሰጠን ሰው መስጠታችን እንዲያውቅ እንፈልጋለን። ደግሞ እንዲጋባ እንዲተላለፍ ይሄ መልካም ማድረግ እንፈልጋለን እና እንቀርጻለን። ጌታ ይባረክ። ከዛ እየሮጠች እቺ ሴት መቀረጽ ጸልታ ከሆነ ይቁም ልል ስል ትልቅ ጀሪካን ተሸክማ ወጣች። ምንድነው ስላት ቅድም የነገርኳችሁ ነገረች። ለጌታ እንዲህ ብዬ ስጸልይ ነበረ፣ ይሄውልህ ባዶ ነው፣ በዓል ነው፣ ልጆቼ በዓል ለምደዋል፣ ምን በለው የለንም ብዬ እየጮኩ ነበረ አለች። እግዚአብሔር ታማኝ ነው። የጠየቀን አብሬያችሁ ልስራ ነው እንጂ ያለው እኔ እነግራችኋለሁ። እኔ እንኳን አሁን እንደዚህ አምሮብኝ የምታዩኝ ሰው ታማኙ እግዚአብሔር አኑሮኝ እንጂ ደሞዝ ተቀብዬ አላውቅም። አንድ ሰው ሰሞኑን ላይ ደወለልኝ ከአሜሪካን እና ደውሎልኝ እንደዚህ አለኝ። አሁን የመጨረሻ አሜሪካ ሄድኩ ጊዜ ሊሄድ ስል ፕሮግራም ይዤ በቃ ሄዳለሁ ብዬ አካውንቴ ላይ ብር ጠየቅኩኝ። ሳይ ብሩ 1000 ብር ነው ያለኝ።
እኔ ደግሞ መሄድ ፈልጌያለሁ። 1000 የኢትዮጵያ ብር ነው ያለኝና 1000 አንዳንድ ጊዜ ትልቅ ብር ነው እጄ ላይ የሚኖረው እና ላይኖር ይችላል። ከዛ ቡክ አርጊልኝ አልኳት። ትኬት ኦፊስ የምትቆርጠዋል ልጅ ማቃት ቤተሰቤ ነች። አርጊልኝ ስላት አረገችልኝ። ጥሩ ኦፈር፣ ጥሩ ፕራይስ፣ ጥሩ ዋጋ አግኝተሃል አለች እና ቶሎ ብለህ ክፈል 24 ሰዓት ከሞላ ይቀይራል አለች። ከዛ አይ በጣም ጥሩ ነው አልኩ። አየሁት 153,000 ብር ነው የሚለው ጥሩ የተባለው ይሄ ነው እንግዲህ ደርሶ መልስ 153,000 እኔ ያለኝ 1,000 ብር ነው። ከዛ ማታ እስከ 4 ሰዓት ድረስ ስልኬን እየከፈትኩ ዘጓለሁ። አልገባም ወይ እያልኩ ማን እንደሚከት አላቅም። እኔ ማቀው እግዚአብሔር ታምር እንደሚያደርግ ነው። እና እንደዚህ ያልኩት ጌታ ሆይ 153,000 ይሻላል ወይስ ከፍ ያለውን ይሻላል የምትከፍለው አልኩ። ሁለቱንም አንተ ነህ የምትከፍለው። 4 ሰዓት ላይ እንቅልፍ የመጣ ተኛው። ጠዋት ስነሳ ድጋሚ ያዥልኝ ቡካ የትላንቱ እኮ አሪፍ ነው። ምን ሆነ ነው ተዘናጋህ ምናምን። እሷ መዘናጋት መስሏታል። እኔ ያለሁበት ሌላ ዓለም ነው። ከዛ ድጋሚ አረገችልኝ። ድጋሚ አረ ጥሩ ፕራይስ ነው አልተነቃነቀም አለችኝ። በጣም ጥሩ አልኳት። ዛሬ ከፍላለሁ በቃ አደራ አለች። ዛሬ ሳትከፍል እንዳታደር፣ ሲዝኑ ጥሩ ሲዝን አይደለም አለች። ሃይ ፕራይስ የሚወጣበት ሲዝን ነው። ኦኬ አልኳት። ጠበቅኩ የለም፣ ጠበቅኩ የለም። መሸ። ምሽት ላይ ባለቤቴን በይ ልተኛ ነው አልኳትና ገባው። ልተኛ ለሰዎች ቴክስት እያደረኩ ያለ ባለቤቴ ልጸልይ ብላ ቀርታለችና ዳዬ ነው የምትለኝ። ዳዬ ያለች አቤት አልኳት። አካውንት ውስጥ አስደናቂ ነገር ገብቷል አለች። ከዛ እየነገርኳት ነው ዛሬ እንቆርጣለን እያልኳት እየጠበቅን ገብቷል አለች። ከዛ ስንት ብር ገባ አልኳት እና እኔ ጋር ይደርሳል፣ እኔም ጋራ ቴክስቱ ይደርሳል። ገባውና በፍጥነት ሳየው ሞባይሉን የነቀነቀ ብር ገብቷል። ራሱ ሼካ ቫይብሬት አረገ እና አየሁት። አላቀው ሰውየው። ከዛ የመጀመሪያ ያደረኩት ምንም የተሳሳተም ገንዘብ ቢሆን እኔ ቆርጫለሁ። ትኬት ጸልያለሁ ብዬ በፍጥነት ነው የቆረጥኩት። ከዛ በኋላ እናወራለን በሚል አይነት ነገር ነው። ከዛ በኋላ የሚገርማችሁ ነገር አሜሪካ ሄድኩኝ። ብዙ ስቴት አገለገልኩና አንድ ቴክሳስ ዳላስ ውስጥ ያገለገልኩ እያለ ጥግ ላይ አንድ ሰው ተቀምጦ ጌታ መልእክት ተናገረኝና አንተ ሰው ብዬ መልእክት ነገርኩት። ይስቃል። መልእክት እየተነገረው ለምንድን ነው የሚስቀው አልኩት። በጣም ይስቅብኛል። ጨረስኩና በቃ እኔ መልእክቴን ጨርሼ ህዝቡ ደግሞ ያጨበጭባል፣ ያቁታል መሰለኝ። ከዛ ስንጨርስ መጣና ታቀኛለህ ወይ አለኝ። እኔ አላቅህም አልኩት። አይ ታቀኛለህ አለ። እንዴ አይ አላቅህም አልኩት። ያው የሰው ሀገር ነው መቼም በትትና በፍቅር አላቅም ስለው ደጋግሞ እኔን ታቀኛለህ ይለኝ። በጣም አዘንኩና በቃ የድሮ ባህሪ ሁሉ ትዝ አለኝና ይሄ ሰውዬን ምን ልበለው እያልኩ ሁሉ ማሰብ እዛ የኔ ወንድም እኔ አላቅህም ይው ሄድኩኝ። ትጭብልኩኝ። በነጋታው ከተማውን ሊያስጎበኛቸው አንድ ሰው ልክ ያለው ብሎን ፓስተሩ ሰው መጣ። ይሄ ሰውዬ ነው እንደመጣ ታቀኛለህ አለ። የኔ ወንድም እኔ አላቅም። ለምንድን ነው ቆይ ምናልባት ይኸውልህ ዘመኑ ተበላሽቷል። የነገርኩ መልእክት ኢንፎርሜሽን ሰምቼ መረጃ ሰምቼ እንደሌሎቹ የነገርኩ ከመሰለ ተሳስተሃል አልኩት። ስለው ደነገጠ። ቆጣ ብዬ ስለው መልእክቱን መርምረው ትክክል ከሆነ ተቀበለው፣ ካልሆነ ጣለው። በቃ እኔ ነገር አላቅም ተወኛ አልኩት። አይ በቃ አለ። አይ በቃ ጋቢና ገባ ብሎ ይዞኝ ገባ እንደተቆጣ። እየሄድን ግን ስም ማን ነው አልኩት። ስለው እገሌ አለ። እገሌማ ስለው እገሌ ምናምን። አካውንቱ ላይ ብሩን የላከው ሰውዬ እሱ ነበር። እኔ የታውቀዋለሁ። እኔ እዛ ዳላስ የሆነች ትንሽዬ ቸርች ውስጥ ሰውዬ ይገኛል ብዬ እንዴት ነው ማውቀው? እግዚአብሔር ግን የታሪክ ባለቤት ስለሆነ ስለማያሳፍረን ያንን አደረገ። እስቲ አሜን በሉ። እነግራችኋለሁ አገልጋዮች በሙሉ እግዚአብሔር በየዕለቱ የሚሰጠን ተአምራት አለ።
እኔ ሁሌ እንደዚህ እላለሁ ለቤተ ክርስቲያን መሪዎቼ። በቅርቡ ቤተ ክርስቲያን ላይ ጠሩኝና መልካም አገልጋይ በጣም ጥሩ ነህ፣ እንወዳለን፣ የምትሰራው ስራ እንወዳለን፣ ሽልማት አለን ብለው ሸለሙኝ። በጣም ጥሩ ሽልማት ሸለሙኝ። የሸለሙኝ 2 ሱቅ ሰጡኝ። ጌታ ይባርካቸው። ሱቅ ሾፕ ትልቅ ህንፃ እየተሰራ ነው። አንደኛው ህንፃ ላይ ሁለተኛው ህንፃ ላይ ሸልመንሃል ሱቅ አሉ። በጣም ተደሰትኩኝ እና ንግግር አድርጋሉ ሲሉኝ እኔ አልኳቸው የእውነት አይደል ምላችሁ ስላዋጣኝ ነው ከናንተ ደሞዝ ማልቀበለው አልኳቸው። ከእግዚአብሔር ስላዋጣኝ ነው። ፊቱ አይጠቁር መባገባልል የህዝቡን ብዛት አይጪ ሆነ እኔ እሱ ይከፍለኛል ደግሞ ፊቱን ሳያጠቁር ደስ ያለው ስለሚያዋጣኝ ወደፊትም ከሱ እጅ ነው መቀበል ምፈልገው አልኩ። እስቲ አሜን በሉ። እነግራችኋለሁ የእግዚአብሔርን ነገር ያገለገላችሁ ብቻ ሳይሆን እየኖራችሁ ያላችሁ ሰዎች በኑሮ የተገለጣችሁ እግዚአብሔር በእነዚህ ወራት ላይ አስገራሚ የሆነ ነገሮች ያደርግላችኋል። ብቻውን የሚታይበት ተአምራት ያደርግላችኋል። እሱ ብቻ ወሮታችሁን ይከፍላችኋል። እሱ የሚከፍለው ደሞዝ ደስ ያሰኛል። እሱ የሚሰጠው ስጦታ ያምርበታል። ምንም ሳይሰማን እንበላለን። እስቲ አሜን በሉ። ሳንሸማቀቅ ክብር ለኢየሱስ ይሁን። እሱ ማድረግ ይችላል። አገልጋዮች እነግራችኋለሁ በእውነት እግዚአብሔር ከሰጠኝ ነገር ጸጋ የእግዚአብሔር ስጦታ ነው። ከሰጠኝ ነገር አንዱ ምንድነው ካላችሁ በገባበት ቦታ ሁሉ ታምር አደርጋለሁ ነው ያለኝ። ይሄ ኪዳን ነው የሰጠኝ እና ቸርች ውስጥ ገብቼ እናገራል። የቸርቿ አካውንት ሲቀየራ ያለው ይኸው አሁን ዛሬ ቁጠሩት። ከዚህ ቀን ጀምሮ እግዚአብሔር ታምር ያደርጋል። ህዝብን ሰጪ የሚያደርግ መንፈስ እግዚአብሔር ራሱ ይልካል። ይሄ በመቄዶንያ ቤተክርስቲያን ላይ የፈሰሰው ከድህነታቸው ጥልቅነት የልግስናቸው ባለጠግነት እንደሚል ይኸውላችሁ የመቄዶንያ ቤተክርስቲያን በገንዘብ ሀብታም ናት አይልም፣ በመስጠት ግን ሀብታም ነች። ብልጽግና የመለገስ ብልጽግና ነው ያላት። እግዚአብሔር እንደዚህ ያደርግላቸዋል። ይሄ ምን አይነት ሰውን ይፈጥራል? ሰጪ ትውልድ። የምነግራችሁ አሁን የዚህ ዓመት መርሃ ግብር ምንድን እዚህ ከተማ መተን ይኸው በእግዚአብሔር ፊት የእግዚአብሔርን ስራ ልንገራ። እዚህ ከተማ መተን 25 አገልጋዮችን ለመጎብኘት መጣን። 25 አገልጋዮችን በገንዘብ በማቴሪያል ለመባረክ መጣን። 63 አገልጋዮችን ባርከናል። አሁን በ4 ቀን ውስጥ 7 አባቶችን ባርከናል። 63 አገልጋዮችን 7 አባቶችን ባርከናል። እግዚአብሔር ቸር ነው። የዚህ ዓመት መሪ ጥቅስ ምንድነው ብትሉ በተነ ለምስኪኖችም ሰጠ የሚለው ቃል መበተን። እስቲ አሜን በሉ። ይኸውላችሁ መስጠት መቼም ቢሆን የማያሳፍር ነው። የምንሰጠው ለመቀበል ባይሆንም ግን እግዚአብሔር ግን የምንዘረውን ዘር ሁሉ ያበቅለዋል። ዝም ብላችሁ ዝሩ። እንጀራህን በውሃ ላይ ጣለው፣ ከብዙ ቀን በኋላ ታገኘዋለህ። ውሃ ላይ አይበቅልም። የማይበቅል የሚመስል አገልጋይ እንኳን ቢሆን ለስሙ ስትል ዝራበት። ምላሽ የማይሰጥ ግራውንድ ቢመስል ስጥ። እስቲ አሜን በሉ። ዛሬ አይ ቲንክ ይሄ የሚሽን ዊክ ነው። ለሚሽነሪዎች የምንሰበስብበት ቀን ነው። አገልጋዮች እንደነገሩኝ ከሆነ ወዳጆቼ ስጡ። ጳውሎስ ይሄንን ነው የነገራቸው ለአንዳንዶቹ ለቆሮንቶስ ቤተክርስቲያን ሲነግራቸው እናንተ አካባቢ አልተቀበልኩም ማለት ለምን ሌሎቹን ግን በዘበዝኳቸው ሄዶ በሚገርም ሁኔታ ነግሯቸው ከነሱ በደንብ በዝብዞ እንደነ መቄዶንያ እንደ ፊልጵስዩስ ያሉ ቤተክርስቲያን እንደ ሌባ ነጥቋቸው እንደ ዝርፊያ ዘረብኳቸው ይላል። የተቀበለበትን አቀብ ቆሮንቶስ ላይ ግን ሲመጣ እናንተ ግን አልጠይቃችሁም። ይሄ ሞኝነት ነው ወይ? ወዳጆቼ እቺ ቤተክርስቲያን በመስጠት የምትታወቅ ይሁን። ልግስና መስጠት መንፈስ ነው፣ ጸጋ ነው። በላያችሁ ላይ ይደቅባችሁ። ይሄ ፍላጎት ያላችሁ ብዙዎችን መድረስ ፈልጋለሁ፣ ለብዙዎች መዘርጋት ፈልጋለሁ የምትሉ ሰዎች እግዚአብሔር የሚያስደንቅ ፕሮጀክቶችን ይሰጣችኋል። እግዚአብሔር የእጃቻችሁን ስራ ይባርካል። በታምራታዊ በሆነ መልኩ ያላችሁን ነገር ያበዛዋል።